ሰላም እንዴት ናችሁ? ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ማንቸስተር ዩናይትድ ፖርቹጋላዊውን አማካኝ ብሩኖ ፈርናንዴዝን ውል ለማራዘም ከተጫዋቹ ወኪል ጋር ድርድር ላይ እንደሚገኝ ይታወቃል። በዚህ መሰረት እንደ በርካታ ዘገባዎች ጥቆማ በሁለቱ ወገኖች መካከል የሚደረጉ ድርድሮች አዎንታዊ በሚባል መልኩ ቀጥለዋል። የውድድር ዓመቱ የሊጉ ምርጥ ተጫዋች በማንቸስተር ዩናይትድ ቤት ለተጨማሪ ዓመታት መቆየት እንደሚፈለግ ተጠቁሟል። ይህንን ተከትሎ ተጫዋቹ በቅርብ ሳምንታት ውስጥ በማንቸስተር ዩናይትድ ቤት አዲስ የውል ማራዘሚያ ይፈርማል ተብሎም ይጠበቃል። በእርግጥ ከማንቸስተር ዩናይትድ ጋር ተጨማሪ ዋንጫዎችን ማሸነፍ እፈልግ ነበር። ነገር ግን ሁሉም ነገር ለእኔም ሆነ ለክለቡ እንደጠበቅኩት አልሆነም። ቢሆንም ግን ጥሩ ጊዜያት ብዙ ነበሩ። እስከ ፍጻሜ ደርሰናል። አንዳንዶቹን አሸንፈናል፣ አንዳንዶቹን ደግሞ ተሸንፈናል። ግቢ ሁልጊዜም ትልልቆቹን ውድድሮች ማሸነፍ ነው። ፕሪሚየር ሊጉ ከነዚህም ውስጥ አንዱ ነው። ይህ ህልም አሁንም በውስጥ ይኖራል። አንድ ቀንም እውን እንደማድርገው ተስፋ አደርጋለሁ ሲል ብሩኖ ፈርናንዴዝ እንግዲህ በማንቸስተር ዩናይትድ ቤት መቆየት እንደሚፈልግ የሚያሳብቀውን መልእክቱን መናገር ችሏል። በማንቸስተር ዩናይትድ ቤት ደምቀው መታየት ከቻሉት ተጫዋቾች ውስጥም መቀመጥ እንደቻለ ይታወቃል። ስኮት ማክቶሚኒ ከሰር አሌክስ ፈርጉሰን ጋር ስለደረሰው የስልክ ጥሪ እንዲህ ሲል ተናግሯል። በመስከረም ወር ከሰር አሌክስ ፈርጉሰን ጋር ተረጋግተን ነበር። በጣም አስደናቂ ነበር። ራሳቸውን በቀጥታ ነው የደወሉልኝ። ለእኔ ጊዜ ሰጥተው ስላናገሩኝ፣ ደህንነቴም እንዲኑ ስለ እግር ኳስና ስለ መሰል ነገሮች ስለጠየቁኝ እጅግ በጣም አመሰጋኝ ነኝ ሲል ተናግሯል። ከእሳቸው ጋር ማውራት በእውነት በጣም ደስ የሚል ነገር ነው። እሳቸው ማንቸስተር ዩናይትድን ለቀው ሲወጡ እኔ ታዳጊ ልጅ ነበርኩ። ስለዚህ እኔን አስበው መደወላቸው ለእኔ ትርጉም አለው። በእኔ እይታ እሳቸው በታሪክ የዓለማችን ምርጡ አሰልጣኝ ናቸው። ቁጥራቸው ቀድሞ ተመዝግበው ነበር አይደለም፣ ቁጥር የሌለው ጥሪ ነበር። እኔ ደግሞ ማንኛውንም ጥሪ የመመለስ ልምድ ስላለኝ ስልኩን አንስቼ ይለዋልኩኝ። ሁሉም ጥሪዎችን መመለስ እንዳለብኝ ይሰማኛል። እሳቸውም ዝም ብለው እንዴት ነህ ልጅ ያሉኝ። የሚያናግረኝ ማን እንደሆነ ወዲያውኑ ነገር ነበር የገባኝ። ጥሩ ጨዋታ ነበረ። ምናልባትም ሰዎች ከሚያስቡት በላይ በጣም ተራና የተለመደ ጨዋታ ነበር። ልክ እንደ አንድ ጓደኛ ደውሎ ደህንነትን እንደሚጠይቅ አይነት ግናው ለእኔ በጣም ልዩ ነበር ሲል ስኮት ማክቶሚኒ ለሰር አሌክስ ፈርጉሰን ያለውን አክብሮት ለመግለጽ ሞክረዋል። ዝውውርን በተመለከተ መረጃ የማርሳችሁ ይሆናል። እንግዲህ ኦሊን ቹዋሚኒ በሪያል ማድሪድ ቤት የሚቆይ ይሆናል ተብሏል። ፍሎሬንቲኖ ፔሬዝ ተጫዋቹ በዚህ ክረምት ለሽያጭ እንደማይቀርብ አስታውቀዋል። ማንቸስተር ዩናይትድ የካዝሜሮ ተተኪ የማድረግ ከፍተኛ ፍላጎት ቢኖረውም ዝውውሩ እጅግ ውስብስብ ሆኗል። ይህ ዝውውር በዚህ ወቅት ሊፈጸም የሚችል አይነት ሳይሆን የሩቅ ምኞት ነው ሲል ፋብሪዚዮ ሮማኖ እንግዲህ ይህ ተጫዋች ወደ ማንቸስተር ዩናይትድ የመምጣት እድሉ እጅግ ጠባብ እንደሆነ ለመግለጽ ሙከራ አድርጓል። ስለዚህ ይህንን ተጫዋች በማንቸስተር ዩናይትድ ቤት ወይም ደግሞ በማንቸስተር ዩናይትድ መለያ የመመልከት እድላችን እጅግ ጠባብ እንደሆነ ነው እየተገለጸ የሚገኘው። በሪያል ማድሪድ ቤት በጣም ተስፋ ከተጣለባቸው ተጫዋቾች ውስጥ በግንባር ቀደምነት የሚጠቀስ ነው። የሚሆነበት እንግዲህ ሪያል ማድሪዶች ወደፊት ለሚያደርጉት የቡድን ግንባታ ተጫዋቹን መጠቀም እንደሚፈልጉ ደጋግመው ወይም አይነኬ ከሚባሉ ተጫዋቾች ውስጥ የሚጠቀስ ከመሆኑ አንጻር ዩናይትዶች ይህንን ተጫዋች ማግኘት እድላቸው ጠባብ እንደሆነ እየተነገረ ይገኛል። ሴኔ ላመንስ በፕሪሚየር ሊጉ የዓመቱ ምርጥ ዝውውር ተብሎ ተመርጧል። የግብ ጠባቂ እንግዲህ እንደዚህ አይነት ድንቅ አቅሙን ያስመለክታል ብሎ እየጠበቀ ሰው የለም ነበረ። ኢቨን የማንቸስተር ዩናይትድ ደጋፊ እንኳን በዚህ ግብ ጠባቂ ላይ ይህን ያህል እምነት የላቸውም ነበር። ነገር ግን እያሳየ ያለው በተለይ በራስ መተማመኑ እጅግ የጎላ ነው። ለማንቸስተር ዩናይትድ በተለይ ከኋላ ተከላካዮች እምነት የሚጥሉበት አይነት ግብ ጠባቂ መሆን ችሏል። ኳሶችን ሴቭ ያደርጋል። በዚሁም ደግሞ በራስ መተማመኑና ወደ ሌሎች የሚጋባ አይነት የራስ መተማመን ስሜትን ሲያሳይ ተመልክተናል እና ይህ ቤልጅየማዊ ግብ ጠባቂ በማንቸስተር ዩናይትድ ቤት እያሳየ ያለው ነገር እጅግ አስገራሚ ከመሆኑ አንጻር የዓመቱ ምርጡ ዝውውር ተብሎ ተመርጧል። እናንተስ ይህንን ዝውውር እንዴት ተመለከታችሁት? ኮመንት ሴክሽን ላይ አስቀምጡልኝ። ማንቸስተር ዩናይትድ በሚድልስብሮ አማካኝ ሄደን ሃክኒ የዝውውር ፉክክር ውስጥ ለመሳተፍ ዝግጁ ነው ተብሏል። ማይክል ካሪክ ከውድድር ዘመኑ ማጠቃለያ በኋላ በተደረጉት የዝውውር ስብሰባዎች ላይ የእሱን የዝውውር ጥያቄ በጥብቅ ሲገፋበት ቆይቷል ተብሏል። ይህ ተጫዋች እንግዲህ ለበርካታ ጊዜ ከማንቸስተር ዩናይትድ ጋር ሲያያዝ ነበረ። ማይክል ካሪክ እንግዲህ የተመለከተበት ነገር ስላለ ነው ተጫዋቹ በሚድልስብሮ ቤት ጥሩ ነገር ማሳየት ችሏል። ከዚህ በፊትም ስሙ በተደጋጋሚ ሲያያዝ ነበር። ስለዚህ ማንቸስተር ዩናይትዶች ይህን ተጫዋች በቅናሽ ዋጋ የማግኘት እድል ይኖራቸዋል። ዝውውር ላይም ይገፉበታል ተብሎ ይጠበቃል። የጀርመኑ ክለብ ባየር ሙኒክ በማንቸስተር ዩናይትዱ የክንፍ መስመር ተጫዋች ማርከስ ራሽፎርድ ላይ አይኑ አርፏል። ይህ እንግሊዛዊ ተጫዋች እንግዲህ በተለይም እንግዲህ
በባርሴሎና ቤት ሄዶ ጥሩ ጊዜ ቢያሳልፍም እንኳን ነገር ግን አሁን ባርሴሎናዎች ውሉን ፐርማነንት ወይም ደግሞ ቋሚ የማድረግ ፍላጎት ያላቸው አይመስሉም። በቅናሽ የዝውውር ሂሳብ ነው ተጫዋቹን ዝውውር ፐርማነንት ማድረግ የፈለጉትና ከዚህ አንጻር ይሄ ተጫዋች ወደ ባርሴሎና የሚሄዱ ነገር አጠራጣሪ ይሆናል። ማንቸስተር ዩናይትዶችን በዚህ ነገር ደስተኛ አይደሉም እና ታዲያ ይህ ሆኖ ሳለ ባየር ሙኒኮች የዚህን ተጫዋች ዝውውር ለማሳለጥ ፍላጎት እንዳላቸው እና በቀላሉ የግላቸው ለማድረግ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ የሚጠይቀውን የዝውውር ዋጋ ይከፍላሉ ተብሎ ይጠበቃል። በተለይም በብዛት ተመለከታችሁ ከሆነ ባየር ሙኒኮች ከእንግሊዝ የሚመጡ ወይም በእንግሊዝ ቤት የተሳካላቸውን ተጫዋቾች ሲያድኑ ተመልክተናል። ሉዊስ ዲያዝ እና እንዲሁም ሴዶ ማን የሆነም ኦሊሴ ሁሉም ኬንንም ብንመለከት በእንግሊዝ በሚገባ ራሳቸውን ማስመልከት የቻሉ እንዲሁም በባየር ሙኒክ ቤት የሚገርም ጥምረትን መፍጠር ችለዋልና ራሽፎርድንም እንዲሁ እንደሚፈልጉት ነው እየተገለጸ የሚገኘው። ሌላኛው እንግዲህ ኮት ኦፍ ሳይድ ይዞት የወጣውን መረጃ ወደ እናንተ ላጋራችሁ። ማንቸስተር ዩናይትዶች እንግዲህ የዚህን ተጫዋች ዝውውር እያሳለጡት ወይም እያፋጠኑት እንደሆነ ነው እየተገለጸ የሚገኘው። ይህ የአንድ ዓመት ተጫዋች እንግዲህ ዌስትሃም ከሊጉ መውረዱን ተከትሎ ተጫዋቹም አብሮ እንግዲህ የሚወርድ ይሆናል እና በተለይም እንደዚህ አይነት ወርቃማ የሆነ እድልን ወደኋላ በማለት ያፈገፍጋል ተብሎ አይጠበቅም። በተለይ ለማንቸስተር ዩናይትድ ያለውን ፍቅር በተደጋጋሚ ሲገልጽ ነበረ። ማንቸስተር ዩናይትድ ውጪ የሚመጡ ጥያቄዎችን የመቀበል እድሉ ዝቅተኛ ነውና ለማንቸስተር ዩናይትድ ትልቅ ፍቅር እንዳለው ለመግለጽ ሞክሯል። ዩናይትዶች በተለይ የሚገፉበት ከሆነ ይህንን ተጫዋች በቀላሉ የግላቸው ያደርጉታል ተብሎ ይጠበቃል። ሌላኛው ዩናይትዶች እንግዲህ ኮሊየርን ለመመለስ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ይህ ተጫዋች እንግዲህ በቻምፒዮንሺፕ ጥሩ ጊዜ ማሳለፍ ችሏል በውሰት እና ታዲያ አሁን ይህ ተጫዋች ወደ ማንቸስተር ዩናይትድ ይመለሳል ተብሎ ይጠበቃል። እንደ ባካፕ ይጠቀሙታል ተብሎ ነው የሚጠበቀው። በቀጣይ ውድድር ዘመን ጥሩ የመሰለፊያ ድል ይሰጠዋል ተብሎ ይጠበቃል። ልክ እና አማድ ዲያሎ ጥሩ የሆነ ልምድ ካገኙ በኋላ በማንቸስተር ዩናይትድ ቤት ጥሩ ጊዜን እንዳሳለፉት ሁሉ የተጫዋችም እንግዲህ ይመለሳል ተብሎ ይጠበቃል። አትላንታ አዲስ ዳይሬክተር መሾሙን ተከትሎ ማንቸስተር ዩናይትድ የኤደርሰን ዝውውር ለመጨረስ ተዘጋጅቷል ተብለዋል። ፋብሪዚዮ ሮማኖ ነው ይህንን መረጃ ያጋራው። የዚህ ተጫዋች ዝውውር በቅርቡ ያልቃል ተብሎ ነው የሚጠበቀው። ያው አንዳንድ ዝውውሮች በተለይም የዝውውር መስኮቱ እንግዲህ በቅርቡ ይከፈታል ተብሎ ይጠበቃል። ታዲያ ማንቸስተር ዩናይትዶች የዚህን ተጫዋች ዝውውር ልክ እንደተከፈተ ወዲያው የመጨረስ ሀሳብ እንዳላቸው ነው እየተገለጸ የሚገኘው። ብዙ ስቴፖችን መሄድ ችሏል። ስለዚህ በቀላሉ የዚህን ተጫዋች ዝውውር ይጨርሳሉ ተብሎ ነው የሚጠበቀው። እኔ ከዚህ በፊትም እንዳልኳችሁ በክለቦቹ መካከል አንዳንድ የሚቀሩ ስቴፖች አሉ እና እነዛን መጨረስ የሚችሉ ከሆነ ይህ ዝውውር እንግዲህ ወደ ላቀ ደረጃ እንደደረሰ ይታወቃል እና በቅርቡም የዚህን ተጫዋች ዝውውር ሙሉ ለሙሉ ይጨርሳሉ ወይም የመጀመሪያው ፈራሚ ኤደርሰን ይሆናል። ከዛም እንግዲህ እንደ ቶናሊ ያሉ ተጫዋቾች ወደ ማንቸስተር ዩናይትድ የሚመጡበት እድል ይኖራል። ነገር ግን እንዲሁም ደግሞ በተለይም የነ ማርከስ ራሽፎርድ እንዲሁም እነ ኡጋርቴ ከወጡ በኋላ በሚገኘው ገንዘብ ደግሞ አንድ የፊት መስመር አጥቂ ያስፈርማሉ ተብሎ ነው የሚጠበቀው። አሁን በስፋት ከማንቸስተር ዩናይትድ ጋር ስሙ ሲያያዝ የነበረው እንግዲህ ኦስሜን እንደሆነ ይታወቃልና ዩናይትዶች ይህንን ተጫዋች ለማስፈረም በክረምቱ የዝውውር መስኮት ይሰራሉ ተብሎ ይጠበቃል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድ የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ተመኘው።